ኦኬ ተማሪዎች በዛሬ ቪዲዮ ደግሞ የምንጀምረው ሁለተኛውን ቻፕተር ፕላንትስ ነው። ስለ ፕላንትስ ከማውራታችን በፊት by the end of this chapter ምን እናውቃለን የሚለውን እዚህ ላይ እናያለን ማለት ነው። የመጀመሪያው we're going to see the characteristics of plants. ፕላንቶች ምን አይነት ካራክተሪስቲክ አላቸው የሚለውን እናያለን። classification of plants, flowering and non flowering differentiate እናደርጋለን። የተለያዩ የፕላንት ፓርቶች ኢንተርናል ወይም ኤክስተርናል የሆኑትን ሌብል ማድረግና ፈንክሽኖቻቸውን መረዳት is going to be our job. ሌላ different types of pollination. ፖሊኔሽን ምንድነው ከሚለው ጀምረን የፖሊኔሽን አይነቶችን እንማራለን። የሲድ ዲስፐርሳል፣ ሲድ ጀርሚኔሽን፣ ሲድ ዶርማንሲ የሚባሉትን ኮንሰፕቶች አንደርስታንድ እናደርጋለን። and the process and mechanism of photosynthesis ወይም ደግሞ ፕላንቶች ምግባቸውን እንዴት ነው የሚያዘጋጁት የሚለውን ፕሮሰስ ዲፕሊ እናያለን ማለት ነው። ሌላ ዋተር፣ ሚነራሎች፣ የተለያዩ ለፕላንት የሚያስፈልጉ ሞለኪውሎች እንዴት ነው ወደ ፕላንት የሚገቡት ከፕላንትስ ደግሞ የሚወጡት የሚለውን ትራንስፖርቲንግ ፕላንትስ በሚለው ሌሰን እናያለን። የተለያዩ ከፕላንቶች የሚነሱ ሪስፖንሶችን፣ ሜዲሲናል ፕላንቶችን፣ በመጨረሻም ደግሞ the common Ethiopian botanisten እናያለን ማለት ነው። So let's start with the first lesson. የመጀመሪያው ሌሰናችን የሚሆነው the general characteristics of plants ነው። ፕላንቶችን ዲፋይን ለማድረግ ግዴታ ካራክተሪስቲኮቻቸውን ማወቅ አለብን። ፕላንትስ ምንድን ነው ብለን ለመጀመር they have shared የሆነ common characteristics አሏቸው። እነሱን ስንረዳ ፕላንቶች ማለት እንደዚህ ያላቸው ብለን ዲፋይን ማድረግ እንችላለን ማለት ነው። the defining characteristics of plants are multicellular eukaryotes ናቸው። መልቲሴሉላር ዩካሪዮትስ ናቸው ስንል ምን ማለታችን ነው? አንደኛ ከብዙ ሴል ነው የሚሰሩት። ዩኒሴሉላር አይደሉም፣ ከአንድ ሴል ሳይሆን ከብዙ ሴሎች ኦርጋናይዝ ተደርገው የሚሰሩ ፕላስ they are eukaryotes. If you remember, there are two types of cells, prokaryotes እና eukaryotes. What's the difference between these two types of cells? prokaryotes ማለት true nuclear membrane የሌላቸው membrane bounded organelles የሌሏቸው ሴል ሜምብሬን ወይም ሴል ዎል የሌሏቸው ሴሎች ፕሮካሪዮትስ ይባላሉ። ነገር ግን ትሩ ሜምብሬን ባውንድድ የሆኑ ኦርጋኔሎች ትሩ ኒውክለስ ያላቸው ሴል ሜምብሬን ወይም ሴል ዎል ያሏቸው ሴሎች ደግሞ ዩካሪዮቲክ ወይም ዩካሪዮትስ ይባላሉ። ፕላንቶች ከየትኛው ነው የሚመደቡት? ከዩካሪዮቲኮች ወይም ከዩካሪዮትስ ማለት ነው። the second one, the plants have cell wall. As they are eukaryotes, they are made up of either cell wall or cell membrane. Their cell wall is specifically made up of starch ወይም ደግሞ carbohydrate known as cellulose. This is their characteristics. ሌላ they are sessile ወይም ደግሞ fixed in one place. ሁላችንም እንደምናውቀው ፕላንቶች ከአንድ ቦታ ወደ ሌላ ቦታ በራሳቸው መንቀሳቀስ አይችሉም። አንለስ ሌላ ተሸክሟቸው፣ ለምሳሌ ችግኝ ከሆኑ ሰው ተሸክሞ ከአንድ ቦታ ወደ ሌላ ቦታ ሊወስዳቸው ይችላል። ወይም ደግሞ እዛው ባሉበት በንፋስ አማካኝነት ሊንቀሳቀሱ ይችላሉ። በራሳቸው ፈቃድ ግን የሚንቀሳቀሱ ኦርጋኒዝሞች ስላልሆኑ ምን እንላቸዋለን? ሲሳይል። they can reproduce both sexually ወይም asexually. ራሳቸውን ለመተካት በሴክሹዋል ሜተድ ወይም አሴክሹዋል በሚባለው ሜተድ ራሳቸውን መተካት ይችላሉ ማለት ነው። the most ፕላንቶችን ግን ፕላንት የሚያደርጋቸው ዲፋይኒንግ የሚባለው ካራክተሪስቲካቸው I'm sure you guys are wondering why have not እስካሁን ድረስ ለምን እንዳላልኩት that is their nutrition type. ፕላንቶች ወይም እጽዋቶች ምግባቸውን በራሳቸው ነው የሚያዘጋጁት and that's known as being autotrophic. autotrophic ማለት አንድ ኦርጋኒዝም የራሱ ምግብ በራሱ ማዘጋጀት ከቻለ ይሄ it's considered to be autotrophic. plants are በጣም the most ወይም the major autotrophic organisms that are found on our planet. አሁን ባለው ላይፍ ላይ አልጌዎችም አሉ፣ አንዳንድ ባክቴሪያዎችም አውቶትሮፊክ ናቸው ይባላል። ሞስት ኮመንሊ ግን የፕላንቶችን የሚያክል አውቶትሮፊክ ኦርጋኒዝሞች የሉ ማለት ነው። how do they prepare their own food? by absorbing sunlight because they have a special pigment known as chlorophyll. እሱን ተጠቅመው ከዋተር እና ካርቦን ዳይኦክሳይድ ምግባቸውን ማዘጋጀት ይችላሉ ማለት ነው። ይሄንን ማድረግ መቻላቸው አውቶትሮፊክ አስብሏቸዋል። ያንን እንዲያደርጉ ያስቻላቸው ፒግመንት እንደጠቀስኩላችሁ ማን ነው? ክሎሮፊል ማለት ነው። በአጠቃላይ ፕላንቶች ካራክተሪስቲካቸው ይሄን ይመስል ነበር። መልቲሴሉላር ዩካሪዮትስ ናቸው። ሜንሊ ዲፋይኒንግ ደግሞ አውቶትሮፊክ ናቸው። ሪፕሮዳክሽናቸው it could be sexual or asexual. the first lesson on the characteristics of plants ይሄን ይመስል ነበር። ሁለተኛው ሌሰናችን ደግሞ የሚሆነው about flowering and non flowering plants ነው። እስከዛ ሌሰናችን ድረስ ባይ